ቢስሚላሂ ራህማኒ ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እጅግ በጣም አዛኝና በጣም ርህሩህ በሆነው በአንድ አላህ ስም እንጀምራለን። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን፣ በዛሬው ከታሪክ አምድ ፕሮግራም አደምና ሐዋ አለይሂሙ ሰላም እንዴት ከጀነት እንደወጡ የሚመለከት ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሁን። አደምና ሐዋ አለይሂሙ ሰላም ከጀነት እንዴት ወጡ? እናታችን ሐዋ አለይሃ ሰላም ከተፈጠረች በኋላ አላህ ሱብሓነሁ ወተዓላ ኢብሊስን ይፈትናቸው ዘንድ ወደ ጀነት እንዲገባ ፈቀደለት። ኢብሊስ ሁለቱንም ይጎተጉት ጀመር። ይህ ጉትጎታ እዛው ጀነት ውስጥ ነው የተጀመረችው። አደምና ሐዋ አለይሂሙ ሰላም በጀነት ውስጥ መኖር ከጀመሩ በኋላ ጉትጎታው ተጀመረ። አላህ ሱብሓነሁ ወተዓላ በቅዱስ ቁርአን ውስጥ እንዲህ ይላል፣ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ወቁልና ያ አደም እስኩን አንተ ወዘውጁከል ጀነተ ወኩላ ሚንሃ ረገደን ሐይሱ ሺእቱማ። አደም ሆይ አንተ ከነሚስትህ በጀነት ውስጥ ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ። ከአንዲት ዛፍ በስተቀር የተከለከለ ነገር አልነበረም። አላህ በመቀጠልም እንዲህ ይላል፣ ወላ ተቅረባ ሃዚሂ ሸጀረተ ፈተኩና ሚነ ዛሊሚን። ግን ይቺን ዛፍ አትቅረቡ ከበደለኞች ትሆናላችሁና አለም። በሰፊው ማለት የተቀማጠለ ህይወት፣ ድካም የሌለበት ህይወት ማለት ነው። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደመ ፈሰጀዱ ኢላ ኢብሊስ አባ። ለመላእክትም ለአደም ስገዱ ባልን ጊዜ አስታውስ፣ ሰገዱም ኢብሊስ ብቻ ሲቀር እምቢ አለ። ፈቁልና ያ አደሙ ኢነ ሃዛ አዱወን ለኩም ወሊዘውጂክ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። አለም አደም ሆይ ይህ ላንተም ለሚስትህም በርግጥ ጠላት ነው፣ ስለዚህ ከጀነት አያውጣችሁ ትለፋለህና። ማስጠንቀቂያው የመጣው ገና ጉትጉታው ሳይጀምር በፊት ነበር። ሳይጎተጉተው በፊት ተጠንቀቅ፣ ይህ ጠላትህ ነው ብሎ አላህ ነግሮታል። ይህ ላንተም ለሚስትህም ጠላት ነው፣ እንዳይጎተጉታችሁና መናጢ እንዳትሆኑ ተጠንቀቁ ሲል ነግሯቸዋል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ኢነ ለከ ዐላ ተጁአ ፊሃ ወላ ተዕራ። ላንተ በእርሷ ውስጥ አለመራብና አለመታረዝ አለ። ስለዚህ የሰው ልጅ መጀመሪያ ራቁቱ ልብስ መልበስን የተማረው በቆይታ ነው የሚለው አባባል ሚዛን የሌለውና መሰረተ ቢስ ነው። አላህ ሱብሓነሁ ወተዓላ ለአደም በጀነትም በምድርም የሚለብሰውን ልብስ አውርዶለታል። ሱረቱል አዕራፍ 26ኛው አያ፣ ያ በኒ አደም ቀድ አንዘልና ዐለይኩም ሊባሰን ዩሪ ሱአቲኩም ወሪሰን ወሊባሱ ተቅዋ ዛሊከ ሚን አያቲላሂ ለዐለሁም የተዘከሩን። አላህ እንዲህ ብሎታል፣ የአደም ልጆች ሆይ እፍረተ ገላችሁን የሚሸሽግን ልብስ ጌጥንም በርግጥ በእናንተ ላይ አወረድን። አላህን የመፍራትም ልብስ ይህ የተሻለ ነው። ይህ ከአላህ ታምራቶች ነው፣ ይገሰጹ ዘንድ አወረደላቸው። አደም ከተፈጠረበት ጊዜ ጀምሮ እርቃኑን አልነበረም። እርቃንነትን እርሱም ሆነ ባለቤቱ አያውቁም፣ የለበሱ ነበሩ። ገና ከመጀመሪያው ላንተ ላትራቆት አላህ ብሎታል። አትጠማም፣ የፀሐይ ቃጠሎ አያገኝህም ብሎታል። ሱረቱል አዕራፍ 26ኛው አያ። ጥማትም ሆነ የጥማት መንደርደሪያውም አላገኘውም። እጅግ ያማረና የተሟላ ጸጋ፣ እርካታ፣ አልባሳት፣ ቅምጥል፣ ሰፊና የተከበረ ህይወት ውስጥ ነበሩ። ድካምም መሰልቸትም የሌለባት በሆነች ህይወት ውስጥ ነበሩ እና በዚህ ጊዜ ጉትጎታው ተጀመረ። የጉትጎታው ዜና በተከበሩ አንቀጾች ተጠቅሷል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወቁልና ያ አደም እስኩን አንተ ወዘውጁከል ጀነተ ወኩላ ሚንሃ ረገደን ሐይሱ ሺእቱማ ወላ ተቅረባ ሃዚሂ ሸጀረተ ፈተኩና ሚነ ዛሊሚን። ሱራ አልበቀራ 35ኛው አያ። አደም ሆይ አንተ ከነሚስትህ በጀነት ውስጥ ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ።
ግን ይህችን ዛፍ አትቅረቡ ከበደለኞች ትሆናላችሁና አለም። አላህ ኢብሊስ ለጉትጎታው ጀነት እንዲገባ ፈቅዶለት ነበር። ጀነት ውስጥ መቀመጥ ግን አልፈቀደለትም። ምክንያቱም ከጀነት ተባሯል። ጀነት እንዲገባ የተፈቀደለት ለመጎትጎትና ለመፈተን ነበር። አላህ ሱብሓነሁ ወተዓላ ሸይጣንን ለመፈተን ነው የፈጠረው። ይቺ ጉትጎታ እነሱን በማስከጀል ነበረ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ሰይጣንም ከኀፍረተ ገላቸው የተሸሸገውን ለነርሱ ሊገልጽባቸው በድብቅ ንግግር ጎተጎታቸው። ጌታችሁም መልአኮች እንዳትሆኑ ወይም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚህ ዛፍ አልከለከላችሁም አላቸው። ቅድም እንዳሳለፍነው ኀፍረተ ገላቸው የተሸፈነና የተደበቀ ነበር። ልብስ ይለብሱ ነበር። ያቺን የዛፍ ፍሬ ሲበሉ ልብሳቸው ተወገደች፣ እርቃናቸውን ሆኑ። ሸይጣን አላህን እንዲያምፁና እንዲራቆቱ ነው የፈለገው። ሱረቱል አዕራፍ 20ኛው አያ። ሰይጣንም ከኀፍረተ ገላቸው የተሸሸገውን ለነርሱ ሊገልጽባቸው በድብቅ ንግግር ጎተጎታቸው። ጌታችሁም መልአኮች እንዳትሆኑ ወይም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚህች ዛፍ አልከለከላችሁም አላቸው። ከዚህ ዛፍ ብትበሉ ሰዎች ሳትሆኑ መላእክት ትሆናላችሁ ማለቱ ነው። ዘውታሪዎች ትሆናላችሁ ብሎ በእነዚህ ነገሮች አስከጀላቸው አለ። ወቃሰመሁማ ኢኒ ለኩማ ለሚነ ናሲሒን ሱረቱል አዕራፍ 21ኛው አያ። እኔ ለናንተ በርግጥ ከሚሞክሯችሁ ነኝ ሲልም አማለላቸው። በዚህ ጉዳይ ላይ የጠበቀ መሐላ ተጀመረ። ኢብሊስ በማታለል ቀረባቸው። በጀነት ውስጥ ምንም የጎደላቸው ነገር አልነበረም። እስኪ እናንተ ጀነት ውስጥ ብትኖሩና እዚያ ዘውታሪ ብትሆኑ ምን ያስፈልጋችኋልን? ግን ሰው በአእምሮው ውስጥ ጉድለት አለበትና። ሱረቱል አዕራፍ 22ኛው አያ። በማታለልም አዋረዳቸው። ከዛፊቱም በቀመሱ ጊዜ ኀፍረተ ገላቸው ለሁለቱም ተገለጠላቸው። ከጀነት ቅጠልም በላያቸው ላይ ይደርቱ ጀመር። ጌታቸውም ከዚህ ዛፍ አልከለከልኳችሁምን? ሰይጣንም ለናንተ ግልጽ ጠላት ነው አላልኳችሁምን? ሲል ጠራቸው። ከልብሳቸው በተራቆቱ ጊዜ አደምና ሐዋ ኀፍረት ተሰማቸው። ይህ የሰው ልጅ መሰረታዊ ባህሪ ነው። የሰው ልጅ ተፈጥሮ ራሱ እርቃንነትን አይቀበልም። ይህ ከአደም ጊዜ ጀምሮ ያለ ነው። በሐዲስ እንደተዘገበው አደም አለይሂ ሰላም በሸሸ ጊዜ አላህ ሱብሓነሁ ወተዓላ አደም ሆይ ከኔ እየሸሸ ነውን ብሎ ጠራው። ሙእሚንና በአላህ ችሎታ እርግጠኛ ስለነበር እንዲህ አለ፣ በፍጹም ጌታዬ በኀፍረት እንጂ የተሸሸኩት ካንተ መሸሽ አይደለም ሲል መለሰ። እርቃንና ወንጀለኛ ሆኜ እንዳታየኝ አፍሬ ነው ማለቱ ነው። በሰው ልጅ ፍጥረት ውስጥ እነዚህ ነገሮች መኖራቸውን እንረዳለን። ከዛፊቱ መጀመሪያ የበላችው እናታችን ሐዋ ነች። ከዛፊቱ እንዲበላ መጀመሪያ የገፋፋችው ሐዋ ነች። ይህ በቡኻሪ ሶሂህ በሆነ ሐዲስ ተዘግቧል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዋ ምክንያት ባልኖረ ኖሮ ሴት ባሏን አትሸነግልም ነበር ይላሉ። እንዲያመጽ የገፋፋችው እርሷ ናት። በሐዋ ምክንያት ባልነበረ አደም ወንጀል ውስጥ ባልወደቀ ነበር። እንዲህም ሲል ጠራቸው። ጌታቸውም ከዚህ ዛፍ አልከለከልኳችሁምን? ሰይጣንም ለናንተ ግልጽ ጠላት ነው አላልኳችሁምን? የአደምና የሐዋ አቋም ምን ነበር? ሸይጣን በወንጀሉ ችክ እንዳለው ችክ አሉን? ኢብሊስ ለመስገድ እንቢተኛ በሆነና አላህ በወቀሰው ጊዜ በወንጀሉ ችክ ብሎ ነበር እንዲህ በማለት ቃለ ለም አኩን ለአስጁደ ሊበሸሪን ኸለቅተሁ ሚን ሰልሳሊን ሚን ሐመኢን መስኑን ሱረቱል ሂጅር 33ኛው አያ። ከሚጨለጨል ሸክላ ከግም ጭቃ ለፈጠርከው ሰው ልሰግድ አይገባኝም አለ። በወንጀል ላይ ችክ አለ። አደምና ሐዋ ግን ጌታቸው በጠራቸው ጊዜ ከዚያች ዛፍ አልከለከልኳችሁምና ሸይጣን ለናንተ ግልጽ ጠላት ነው አላልኳችሁምን ባለ ጊዜ እንዲህ ሲሉ መለሱለት፣ ረበና ዘለምና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ሱረቱል አዕራፍ 23ኛው አያ። ጌታችን ሆይ ነፍሶቻችንን በደልን፣
እኛ ባትምር ባታዝንልንም በርግጥ ከከሳሪዎቹ እንሆናለን አሉ። ጥፋታቸውን አመኑ፣ ግን እጅግ ተቆጣ። አንዲትን ዛፍ መጠንቀቅ ይከብዳልን? ከዚህ ቀጥሎ ታላቅ ትዕዛዝ መጣ፣ ከእርሷ ውረዱ የሚል ትዕዛዝ። ቃለ እህቢጡ ባዕዱኩም ሊባዕድን አዱውን ወለኩም ፊል አርዲ ሙስተቀሩን ወመታኡን ኢላ ሒን። ሱረቱል አዕራፍ 24ኛው አያ። አላህ ሱብሓነሁ ወተዓላ ከፊላችሁ ለከፊሉ ጠላት ሲሆን ውረዱ፣ ለእናንተም በምድር ላይ እስከ ተወሰነ ጊዜ ድረስ መርጊያና መጠቀሚያ አላችሁ አላቸው። ቃለ ፊሃ ተሕየውነ ወፊሃ ተሙቱነ ወሚንሃ ቱኽረጁን። ሱረቱል አዕራፍ 25ኛው አያ። በእርሷ ላይ ትኖራላችሁ፣ በእርሷም ላይ ትሞታላችሁ፣ ከእርሷም ውስጥ ትወጣላችሁ አላቸው። ሱረቱ ጣሃ 115ኛው አያ። ወደ አደምም ከዚህ በፊት ኪዳንን በርግጥ አወረድን፣ ረሳም፣ ለእርሱም ቆራጥነትን አላገኝንለትም። ቁርጠኝነት ማለት ቀላል ማታለያዎችን አለመከተል ማለት ነፍስን አጠንክሮና በኃይል መያዝ ነው። አደም የቁርጠኝነት ባለቤት አልነበረም። ከመልእክተኞች መካከል ኡሉል አዝም አይመደብም፣ ምክንያቱም የአላህን ትዕዛዝ ረስቶ ጥሷልና። ፈአከለ ሚንሁም ፈበደት ለሁማ ሱአቱሁማ ወጠፊቃ ዩኻሲፋኒ ዐለይሂማ ሚን ወረቂል ጀነህ ወዐሳ አደም ረበሁ ፈጋዋ። ሱረቱ ጣሃ 121ኛው አያ። ከእርሷም በሉ፣ ለእነርሱም ኅፍረተ ገላቸው ተገለጸች፣ ከጀነትም ቅጠል በላያቸው ላይ ይለጠፍ ጀመር። አደምም የጌታውን ትዕዛዝ ረስቶ ጣሰ፣ ከፈለገው መዘውተር ተሳሳተም። ከዚያንም አደም አለይሂ ሰላም ተውባ አደረገ፣ ተጸጸተ፣ አላህ ይቅርታ በማድረግ መራው። ፈተለቃ አደም ሚን ረቢሂ ከሊማትን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም። አልበቀራ 37ኛው አያ። አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት፣ እነሆ እርሱ ጸጸትን ተቀባይ አዛኝ ነውና። ወንጀሉን ሲያምንና ይቅርታ ሲጠይቅ አላህ ለወንጀሉ ምህረት አደረገለት፣ በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት፣ እነሆ እርሱ ጸጸትን ተቀባይ አዛኝ ነውና። ወንጀሉን ሲያምንም ይቅርታ ሲጠይቅ አላህ ለወንጀሉ ምህረት አደረገለት፣ ግን ከጀነት እንዲወጣ ተደረገ። ይቅርታ ግን ተደርጎለታል። ከሷ ውስጥ ሁላችሁም ውጡ አለ አላህ ሱብሓነሁ ወተዓላ። ለወንጀሉ ምህረት ካደረገለት በኋላ ከጀነት ወጣ። ፈአዘለሁማ ሸይጣኑ አንሃ ፈአኽረጀሁማ ሚማ ካነ ፊህ ወቁልና እህቢጡ ባዕዱኩም ሊባዕድን አዱውን ወለኩም ፊል አርዲ ሙስተቀሩን ወመታኡን ኢላ ሒን። አልበቀራ 36ኛው አያ። ከእርሷም ሰይጣን እንዳወጣቸው በውስጡም ከነበሩበት ድሎት አወጣቸው። ከፊላችሁም ለከፊሉ ጠላት ሲሆኑ ውረዱ፣ ለእናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጠቀሚያ አላችሁ አልናቸው። ቃለ እህቢጡ ሚንሃ ጀሚዐን ባዕዱኩም ሊባዕድን አዱወን ፈኢማ ያእቲየነኩም ሚኒ ሁዳ ፈመን ኢተበዐ ሁዳ የድሉ ወላ የሽቃ። ሱረቱ ጣሃ 123ኛው አያ። አላቸው ከፊላችሁም ለከፊሉ ጠላት ሲሆኑ ሁላችሁም ከእርሷ ውረዱ፣ ከኔም የሆነ መሪ ቢመጣላችሁ መሪዬን የተከተለ አይሳሳትም። ወመን አዕረደ ዐን ዚክሪ ፈኢነ ለሁ መዒሸተን ደንካ ወነሕሹሩሁ የውመል ቂያመቲ አዕማ። ሱረቱ ጣሃ 124ኛው አያ። ግሳጼም የዞረ ሰው ለእርሱ ጠባብ ኑሮ አለው፣ በትንሣኤም ቀን እውር ሆኖ እንቀሰቅሰዋለን። አደምም ወደ ምድር ወረደ፣ ከጌታውም ቃልን ተቀበለ። አላህ ሱብሓነሁ ወተዓላ የሚናገረውን ቃላት አስተማረው። የተፍሲር ሊቃውንት እንደሚሉት ይቺ ቃል
ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ሱረቱል አዕራፍ 23ኛው አያ። ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎቹ እንሆናለን አሉ የሚል ነው። ይህ ወንጀል የሰሩ ሰዎች አላህን የሚለምኑባት የልመና ቃል ነው። አላህን ያመፀ ሰው በዚህ ዱዓ ይለምናል። ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። አደም አለይሂ ሰላም ወደ ምድር በዚህ መልክ ወረደ። ሐዋም አብራ ወረደች። ኢብሊስም እንዲሁ አብሯቸው ወረደ። የወረደበትን ቦታ አስመልክቶ የሐዲስ ዘገባዎች በዚህ ጉዳይ ላይ ተለያይተዋል። ግን አመዛኙ ኢብኑ አባስ ረዲየላሁ አንሁ ያወሩት ሐዲስ ነው። አደም የወረደው በህንድ ውስጥ ሲሆን ሐዋ ደግሞ በጅዳ ወረደች። ከዛም እሷን ፍለጋ በምድር ይዞር ጀመር። ከዚያንም በአረፋት ምድር ላይ ተገናኙ። ከዚህም ተነስቶ ነው ቦታው አረፋት በመባል የተጠራው። አባታችን አደምና እናታችን ሐዋ እንዴት ከጀነት እንደወጡ የሚያትተው ታሪክ ይህን ይመስላል። የዛሬን በዚህ ያበቃን። የአላህ ፍቃድ ሆኖ በሌላ ዝግጅት እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።